በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። አሜን። ስንክሳር ዘወርኃ ነሐሴ 22 አንድ አምላክ በሆነ በአብ ወልድ መንፈስ ቅዱስ ስም ነሐሴ 22 በዚች ቀን ታላቅ ነቢይ የሞራት ልጅ ሚክያስ አረፈ። ይህም ነቢይ በይሁዳ ነገሥታት በኢዮአታም በአካዝና በሕዝቅያስ ዘመን ትንቢት መናገር አስተማረ። ስለ ጌታችን መውረድም እንዲህ አለ። እነሆ እግዚአብሔር ከልዑል መንበሩ ወደዚህ ዓለም ይወርዳል። ሁለተኛም ስለ ልደቱ እንዲህ ብሎ ትንቢት ተናገረ። የኤፍራታ ዕጣ የምትሆኚ አንቺ ቤተልሔም የእስራኤል ነገሥታት ከነገሱባቸው አገሮች አታንሺም። ወገኖች እስራኤልን የሚጠብቃቸው ንጉሥ ካንቺ ይወጣልና። ስለ ምኵራብ መቅረት፣ ስለ ቤተ ክርስቲያን በዓለም ሁሉ መታነጽ ሕግ ከጽዮን፣ ዳግመኛም ስለ ሕገ ወንጌል መሰራት ሕግ ከጽዮን የእግዚአብሔርም ቃል ከኢየሩሳሌም ይወጣል አለ። የትንቢቱም ወራት ሲፈጸም ወደ በጎ ሽምግልና ደርሶ ወደ ወደደው እግዚአብሔር ሄደ። የትንቢቱም ዘመን ከጌታችን መምጣት በፊት በ800 ዓመት ነው። ማርታ በምትባል ቦታ ተቀበረ። ለእግዚአብሔርም ምስጋና ይሁን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ነሐሴ 20 ቀን የሚከበሩ ዓመታዊ የቅዱሳን በዓላት፦ ቅዱስ ሚክያስ ነቢይ። ወርኃዊ በዓላት፦ ቅዱስ ዑራኤል ሊቀ መላእክት፣ ቅዱስ ሉቃስ ወንጌላዊ፣ ቅዱስ ደቅስዮስ የእመቤታችን ወዳጅ፣ አባ እንጦንዮስ፣ አበ መነኮሳት አባ ጳውሊ የዋህ። ምን ይዤ ወደ እግዚአብሔር ፊት ልምጣና በልዑል አምላክ ፊት ልስገድ? የሚቃጠለውን መሥዋዕትና የአንዱን ዓመት ጥጃ ይዤ በፊቱ ልምጣነ? እግዚአብሔርስ በሺህ አውራ በጎች ወይስ በእልፍ የዘይት ፈሳሾች ደስ ይለዋልን? ወይስ የበኩር ልጄን ስለ በደለ የሆዴንም ፍሬ ስለ ነፍሴ ኃጢአት ይሰጣለውን? ሰው ሆይ መልካሙን ነግሮሃል። እግዚአብሔርም ካንተ ዘንድ የሚሻው ምንድን ነው? ፍርድን ታደርግ ዘንድ ምሕረትንም ትወድድ ዘንድ ከአምላክም ጋር በትሕትና ትሄድ ዘንድ አይደለምን? ሚክያስ ምዕራፍ 6 ከቁጥር 6 እስከ 8። ጌታዬ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የድሃይቱን አነስተኛ መባ እንደተቀበለ ለሁል ጊዜ የሚያገለግሉ አእላፋት መላእክትን እያሳሰብሁ በችግረ ጊዜ የማቀርበውን ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳይለይ የምንሰበስብበትን የጉባኤ ቦታ ባርኩ። ይህን መጽሐፍ ወረቀት አዘጋጅቶ ብራና ደምጦ የጻፈውና ያጻፈው ከግዕዝ ወደ አማርኛ የተረጎመውን ቃለ ንባብን በእርጋታ መንፈስና በተመስጦ ሕሊና ያዳመጠ በደለኛን ሁሉ የምታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን፣ አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር፣ አሜን። ይቆየን።